ይሄንን ቪዲዮ በደንብ ጆሮ ሰጥታችሁ በደንብ እስከ መጨረሻ እንድታዳምጡት ፈልጋለሁ። በተደጋጋሚ ስለ ጌም አስተምሬያለሁ። እዚህ ጋራ እኔ ሰርቼበት ገንዘብ አግኝቼበታለሁ። እባካችሁን ይሄንን ጌም ስሩ ብያለሁ። ኦፍኮርስ በትክክል እኔ ሰርቼበት አግኝቼ ራሴ ላይ ሞክሬ ነው ወደ እናንተ ይዤ የመጣሁትኝ። እኔ ሰርቼበት ለራሴ አውጥቼበት $76 ከ68 ሳንቲም አውጥቼበት ኦኬ። ለኔ ይሄንን ከጠቀመኝ ለነሱ ይጠቅማቸዋል ብዬ ነው ይዤ የመጣሁት። ከኔ የሚጠበቀው ማስተዋወቅ ነበረ። አይቶ ተጠቅሞ እንትን ያለበት ሰው የተጠቀመበት ሰው እሱ እንትን ይላልኝ፣ ያልተጠቀመ ደግሞ የራሱ እንትን። ከኔ የሚጠበቀው ምን ነበረ? ማስተዋወቅ። እንዲሁም ደግሞ ጌሞች፣ ሲቀጥል ደግሞ ማስታወቂያዎች፣ እነዚህ ሾርት ቪዲዮ የሆኑ የቻይና ወይም የታይዋን የሆኑ ቪዲዮዎችን እነዛን እያያችሁ በነዛ ሳንቲሞችን ወይም ኮይኖችን መልቀም ወይም መሰብሰብ ማለት ነው። እንደዚህ የሰበሰባችሁት ገንዘብ በምን መልኩ ነው ማውጣት የምትችሉት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ ማድረጋችሁ እንዳትረሱ። በየጊዜው የምለቃቸው አዳዲስ ቪዲዮዎች እናንተ ጋር እንዲደርሷችሁ ፕሊዝ ቻናሉን ሰብስክራይብ አድርጉትኝ። በነገራችን ላይ በዚህ በጌሙ በኩል እንደጀመርኩት እኔ እንዳስጀመርኳችሁ እስከ ጥግ ድረስ አብሬያችሁ ሄዳለሁ። እስከ መጨረሻው ድረስ ተጫውታችሁ ገንዘቡን አውጥቻለሁ አመሰግናለሁ ብላችሁ ወይም ቪዲዮ ወይም ኮሜንት እስከምታደርጉ ድረስ እስከ መጨረሻ ድረስ አብሬያችሁ አለው። አስጀምሬያችሁ ላሽ አለው ወይም አንድ ቪዲዮ ሰርቼ ይምላሽ ወይም ላሽ አለው እስከ መጨረሻው ድረስ አብሬያችሁ ሄዳለሁ። በዚህ ቃሌ ነው ማለት ነው። ሌላኛው ምንድነው በጣም የብዙዎች ጥያቄ በዚህ አጋጣሚ በውስጥ የምትደውሉ ሰዎች በዋትስአፕ በቴሌግራም በኢሞ ምናምን ስክሪንሾት እያነሳችሁ የምትልኩልኝ ሰዎች እባካችሁን በፈጠራችሁ አምላክ እዚህ ጋር ተከታተሉ። እባካችሁ አንድ ሰው ብቻ አይደለም የሚልክ አንቺ እንደምትልኪ ወይም አንተ እንደምትልክልኝ ሳይሆን በሺህ ሰው ነው ለኔ ስክሪንሾት እያነሳልኝ እንደዚህ ነው እንደዛ እያሉ የሚልኩልኝ። ሁላችሁንም እኔ ጊዜ ሰጥቼ ቁጭ ብዬ ባገለግላችሁ ብጠቅማችሁ ወላሂ ከልቤ ደስ ይለኝ ነበረ። ግን ካለሁበት ቦታ አንጻር ጋር ከስራዬ ጋር ያለው ሰው ቤት ነው ሰው ሀገር ስለሆነ ፕሊዝ ብትረዱኝ ሞክሩ። በጣም ይቅርታ የኔ ውዶች ማለት ነው። የሁላችሁንም ጥያቄ ጠቅለል አድርጌ በዚህ መልኩ ነው የምጨርስላችሁ። በዩቱብ ወይ በቲክቶክ በኩል ጨርሰዋለሁ እንደጀመርኩት። እናንተ ግን ጊዜ ሰጥታችሁ ተረጋግታችሁ አዳምጡኝ። ይሄንን በነገራችን ላይ በጌሙን በኩል የሰራችሁት ገንዘብ ወይም ደግሞ ማስታወቂያ አይታችሁ የሰበሰባችሁት ወይም ውዝድሮ ለማድረግ የደረሰን ገንዘብ በምን መልኩ ነው ማውጣት የሚቻለው? የብዙዎች ጥያቄ ነው። መዳም ቤት ያላችሁ እህቶቼ፣ አረብ ሀገር ያላችሁ እህቶቼ ሁላችሁም በሚባል ደረጃ ኢቃማ አላችሁ። ኦኬ፣ ኢቃማችሁን ይሄንን ገንዘብ ውዝድሮ ለማድረግ ተጠቀሙት ነው የምላችሁ። እንዴ በኢቃማችን እንዴት ገንዘብ ማውጣት እንችላለን ለምትሉ ሰዎች እንዴት መሰራችሁ? ይሄንን ገንዘብ ለማውጣት ግዴታ ፔፓል የምትባለዋ ፔፓል ግዴታ ታስፈልገናለች። ፔፓል ማለት ምንድን መሰላችሁ? አንዴ ላሳያችሁ። ፔፓል ማለት በእንትን ፔፓል ማለት የትኛው መሰላችሁ? ፔፓል ማለት ፔፓል ማለት ይቺ ናት። በነገራችን ላይ ይቺኛዋ ፔፓል ማለት ነው። ኦኬ ይቺን ኢቃማችሁ ላይ ኢቃማ ካላችሁ ኢቃማውን ፔፓል ለመክፈት ትጠቀሙታላችሁ። ሲቀጥል ደግሞ ኢትዮጵያ ያላችሁ ሰዎች ናሽናል አይዲ አሁን አዲስ የመጣው መታወቂያ ወይም ፋይዳ የሚባለውን በሱ መክፈት ፔፓል ይቻላል። አሁን በአዲሱ አሰራር አሁን ባለው አሰራር ፔፓል በሚከፈትበት አሰራር ናሽናል አይዲ ተጠቅማችሁ ኢትዮጵያ ውስጥ ያላችሁ ሰዎች መክፈት ትችላላችሁ። አረብ ሀገር ያላችሁ ሰዎች ሳዑዲ፣ ኳታር፣ በተለያየ አረብ ሀገር ያላችሁ እህቶች ምንድነው የምታደርጉት? ኢቃማው ፎቶ ያስፈልጋል። በደንብ የሚታይ የሚነበብ እንደዚህ ቀጥ እንደዚህ ያደርጋችሁ ያነሳችኋል ፎቶዋ ታስፈልጋለች ኢቃማዋ። ኦኬ ይሄንን ምን ለማድረግ ነው? ፔፓል ለመክፈት ተረዳችሁ? ፔፓል ካላችሁ በነገራችን ላይ ፔፓል ለመክፈት ምንም አይነት እንትን የለም። መውጣት መውረድ ይሄ የሚባል ነገር የለባችሁም። ቤታችሁ ላይ ቁጭ ብላችሁ
ቁጭ ባላችሁበት በ10 በ15 ደቂቃ ውስጥ ፔፓል ከፍታችሁ ኦንላይን ላይ የፈለጋችሁትን ስራ ሰርታችሁ ገንዘብ ማግኘት ትችላላችሁ። ስራ ነፍ ነው ያለው ኦንላይን ላይ። ግን ከሰራችሁ በኋላ ውዝድሮ እንዳታደርጉ፣ ገንዘቡ ወደ እናንተ ኪስ እንዳይገባ የሚያደርገው ነገር ምን አለ? ፔፓል ነው። ፔፓል ደግሞ ባጭሩ መክፈል ይቻላል ማለት ነው። እኔ ላብራራላችሁ ፈልጌ ነው። አረብ ሀገር ላላችሁ ግን ደግሞ ኢትዮጵያ ላላችሁ በናሽናል አይዲ እንዴት አድርጋችሁ ፔፓል እንደምትከፍቱ ቪዲዮ ነገ እለቅላችኋለሁ። ነገ በዚህ ቻናል ቪዲዮ ስለምለቅ እባካችሁን በዛ መሰረት ከፍታችሁ ተጠቀሙ። ናሽናል አይዲ ያላችሁ ኢትዮጵያ ያላችሁ፣ አረብ ሀገር ያላችሁ ደግሞ ኢቃማ፣ እኔ ኢቃማ የለኝም እኔ ኮንትራት አይደለሁም የምትሉ ሰዎች፣ በነገራችን ላይ ጓደኛ ራሱ መልካም ቅን ልብ ያላት ጓደኛ ካለቻችሁ ራሱ መተባበር ትችላለች። ኢቃማዋ ሰጥታችሁ እናንተ ብቻ ከፍታችሁ እንትማከ እሷ ምንም የምትጎዳ ወይም የምትከስረው ነገር የለም። እህት ካለችሽ አንቺ ጠለብ ካልሆንሽ፣ ኮንትራት ቤት ካልሆንሽ፣ ኢቃማ ካሌለሽ ኳታር በቃ የተለያየ ሀገር ያለ ኳታር፣ ዱባይ፣ ሳዑዲ ምናምን የተለያየ ሀገር ያሉ እህቶችሽ ኢቃማቸውን ሰጥተውሽ በእነሱ ኢቃማ መክፈት ትችያለሽ ማለት ነው። በዚህ አጋጣሚ አሁን የጌሙ የመኪናው ጌም እንዴት መሰላችሁ? የመኪናውን ጌም በአንድ ፔፓል አንድ ሰው ብቻ ነው ገንዘብ ውስጥ ማድረግ የሚችለው። አንድ ጊዜ ሳይሆን አንድ ሰው በተለያየ ጊዜ የሰራውን ገንዘብ ውዝድሮ ማድረግ ይቻላል። እኔ 3 ጊዜ ውዝድሮ አድርጌያለሁ። ግን የእናንተን የተለያየ ልጆችን ደግሞ ውዝድሮ ለማድረግ ስሞክር ከለከለኝ ማለት ነው። ኦኬ። ሌላኛው ደግሞ ማስታወቂያ አስታውቂያችኋለሁ ቪዲዮ። በዛ ቪዲዮ ደግሞ ምን ነው ያንን ገንዘብ ውዝድሮ ለማድረግ በአንድ ፔፓል የ10 ሰው ራሱ ገንዘብ ማውጣት ይቻላል ማለት ነው። ስለዚህ ነገ ቪዲዮ እለቅላችኋለሁ እዚሁ ቻናል ላይ ፔፓል እንዴት አድርጋችሁ እንደምትከፍቱ ቁጭ ባላችሁበት በ10 በ15 ደቂቃ ውስጥ ስልካችሁ ላይ ፔፓል ትይዙና ይሄ ፔፓል ካላችሁ ኦንላይን ላይ የፈለጋችሁትን ገንዘብ መስራት ትችላላችሁ። ሲቀጥል ደግሞ ውሸት ነው እንደዚህ ነው ገለመሌ ነው ምናምን የምትሉ ሰዎች ለእናንተ ውሸት ከሆነ እኔ ምን አገባኝ ሀቢብቲ፣ እኔ ጠቅሞኛል፣ ለራሴ እጠቀምበታለሁ። እናንተ ውሸት ነው ብላችሁ መታችሁ የምትዘላብሉ ኮሜንት ስር የምትመጠመጡ ሰዎች እኔ ምን አገባኝ አይደል? እዚህ ጋር ውሸት ነው ብቱ እናንተ ህይወት ራሱ ውሸት ሆኖባችኋል። ህይወት ራሱ እና ህይወታችሁን ራሱ በምን መልኩ መምራት የማታውቁ ሰዎች መታችሁ ለእኔ ሀሳብ አትሰጡኝ። እኔ ስለጠቀመኝ እህቶቼ ወንድሞቼ ይጠቀሙበት ብዬ ነው። ሲቀጥል ደግሞ ይሄንን ተጠቀሙ ስራችሁ አንድም ሰው ከኪሳችሁ ገንዘብ አውጥታችሁ ኢንቨስት አድርጋችሁበት አይደለም። የሰው ቪዲዮ ስክሮል በምታደርጉበት ሰዓት ይሄንን ነገር ተጠቀሙ። ጌሙን ተጫውታችሁ ገንዘባችሁ ቢቀመጥ ፔፓል ባገኛችሁ ሰዓት ውዝድሮ ማድረግ ትችላላችሁ። ልክ ባንክ እንዳላችሁ ገንዘብ ነው። ኦኬ። ሌላኛው ደግሞ ሐራም ነው ያላችሁ እንትን የምትሉኝ ሰዎች እንዴት ታስተዋውቂያለሽ? ሐራም ነው እንደው አላህን አትፈርም እንደ ምናምን የምትሉኝ እህቶች አላችሁ። ምን አደረኩ? ምንድን ነው ያስተዋወቁትኝ? ወይም ወለድ ነው ወለድ እንደዚህ ብሎ አልኩኝ ምን አልኩኝ? በነገራችን ላይ ጥፋት ከሆነ አላህ እኔን ይቅጣኝ፣ እናንተን አይደለም። አያገባችሁ። ተረዳችሁኝ? ሐራም ነው እያላችሁ በውስጥ እየመጣችሁ እንዴት ታስተዋውቂያለሽ? አንቺ ሙስሊም አይደለሽ እንዴ? ሰውን ወደ ጀሀነም ወደ ገደል ትወስጃለሽ የምትሉኝ ሰዎች ቤተሰቦች ይፍረዱኝ። ሲቀጥል ደግሞ እኔ ማንንም ወደ ገደል ወደ እንትን አልወሰድኩም። ኦኬ። ጥፋተኛ ከሆንኩ ሐራም ከሆነ አላህ ይጠብቀኝ፣ አንቺ አይደለሽም ለኔ ፈትዋ መሰጪኝ። ኦኬ። ሲቀጥል ደግሞ ምንም አይነት ሐራም አይደለም። 40 ሰዓት 24 ሰዓት ሙሉ ቲክቶክ ላይ ቁጭ ብለን ሐራሙን ምናምን ድብስብስ አድርገን እያየን ሐራምነት እዛ ጋር ካልታወቀን በስልካችሁ ሰርታችሁ ተጠቀሙ፣ ገንዘብ አግኙ ማለት ለእናንተ ስህተት ከሆነ ለእናንተ ነው እንጂ ለእኔ ስህተት አይደለም። ኦኬ። መጥፎና መጥፎ ያልሆነ ነገር ለይቼ የማቅ ኦኬ ብርቱ ሴት ነኝ። አንቺ ጀግና ብርቱ ጠንክሪ እንድትይኝ ሳይሆን መጀመሪያ ራሴን አጀግኜ ራሴን አበርትቼ የምሰራ ሴት ነኝ ማለት ነው። እንደዚህ ያላችሁ የምትመጠመጡ ሴቶች አድቡ። እኔ ክፉና ደግ ለይቼ የማቅ ሰው ነኝ። ለማንኛውም ቤተሰቦቼ ነገ ጠብቁኝ። ፔፓል አካውንቱን ቪዲዮ እለቅላችኋለሁ። ባላችሁበት ሆናችሁ ሰርታችሁ ማግኘት ትችላላችሁ። እንደዚህ ሐራም ነው መጥፎ ነው እንዳትሰሩ የሚላችሁን ሰው መጀመሪያ ከህሊናችሁ ጋር ተሳሰሩ። ሐራምነቱ የቱ ጋር ነው? ሰው ሰርቶ ካገኘ እዛ ጋራ ማስታወቂያ ስላያችሁ ነው የሚከፈላችሁ። እንዴት ነው ሐራም ሊሆን የሚችለው? ለማንኛውም ሰላም ቆይ። ለበለጠ ጥያቄ ወይም ማለት ጥያቄ ያለኝ የምትሉ ሰዎች ቲክቶክ ላይ ስገባ መልስላችኋለሁ። በቴሌግራም በዋትስአፕ በኢሞ ምናምን የምታጨናንቁ ሰዎች እንደው ለአላህ ብላችሁ ተው፣ ለአላህ ብላችሁ አታጨናንቁ የባካችሁን። ስወዳችሁ ውድድ ነው ማድረጋችሁ ወላሂ ሁላችሁንም። ግን ጊዜ ኖሮ ሁላችሁንም ባገለግላችሁ በጣም ደስ ይለኝ ነበረ።
ጊዜ ግን በጣም ትንሽ ናት። ያለሁት ሰው ቤት ነው ምናምን እዛ አንደርስታንድ እንድታደርጉኝ እሞክራለሁ። እንድትረዱ በቃ እሞክራለሁ። እባካችሁን ተረዱኝ። ሻባቢ ስወዳችሁ በየጊዜው ቪዲዮ እለቅላችኋለሁ። ይሄንን ጌም ይሄንን ማስታወቂያ እኔ ራሴ እንዳስጀመርኳችሁ እኔ አስጨርስላችኋለሁ። ሰላም ቆዩ።